ብዙ ጊዜ በጣም ተኝቼ ከእንቅልፌ የሚያባንነኝ ነገር ልንገራችሁ። የምሰራው ነገር ልክ ነው? ትክክለኛ መንገድ ላይ እየሄድኩ ነው ወይ? በትክክል እየተማርኩ ነው ወይ? በትክክል እያወራው ነው ወይ? በትክክል ህይወቴን እየመራው ነው ወይ የሚለው ነገር በጣም በሚገርማችሁ ተኝቼ በተለይ የዛሬ 5 ዓመት 6 ዓመት ከእንቅልፌ አባንኖኝ ያውቃል። አሁን ላይ በጣም ሲበዛ ደስተኛ ነኝ፣ እግዚአብሔር ይመስገን። አንድ ትልቅ ነገር ልንገራችሁ። ሚስትም ከሆንሽ ባልም ከሆንክ ይሄ ነገር ይጠቅማል። ይሄ ነገር ምንድነው? ራስን መገምገም። የማደርገው ነገር ልክ ነው ወይ? ሐሳቤ ልክ ነው ወይ? ስሜቴ ልክ ነው ወይ? ገንዘቦቼ አጠፋፌ ልክ ነው ወይ? ከሚስቴ ጋር ያለኝ ነገር ልክ ነው ወይ? ጤናዬ ላይ ያለው ነገር ልክ ነው ወይ? ገንዘብ አጠቃቀሜ ላይ ልክ ነኝ ወይ? መንፈሳዊ ህይወቴ ላይ ልክ ነኝ ወይ? የማደርገው ነገር ለዛሬም ለነገዬም ጥሩ ነው ወይ ብለህ ቆመ ራስህን መገምገም በጣም ትልቅ ነገር። በዓለማችን በሚሊዮን የሚቆጠር ሰው ስራዬ ብሎ አያስብም። ሶቅራጠስ በጣም ከሚወደድለት ትልቅ ነገሮች አንዱ ስለ ሐሳብ ሳታስብ ከመሞት ሳታስብ ከመኖር እያሰብክ መሞት ይሻላል የሚለው ጠንክረ ለመስራት ጠንክረ ማሰብ ይቀድማል የሚለው በጣም 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 ሲበዛ ይነገር። ብዙ ፈላስፎችን በዓለማችን ተነስቶ በጣም የሚደነቅላቸው ራስን ስለመገምገም ራስን ስለማየት ወደ ውስጥ ስለመመልከት የሆነን ነገር በምክንያት እያንዳንዷን ነገር ይሄ ለየት ያለ ነገር ስላለ ወደ ውስጥ ዲቴል አልገባላችሁም። ከዛ ውስጥ ግን ሐሳቤ ልክ ነው ወይ? ስራዎቼ ልክ ናቸው ወይ? ሚስቴ ጋር የማደርገው ጭቅጭቅ ልክ ነው ወይ? በነገራችን ላይ የሆነ ሰዓት ላይ ጭቅጭቁን ቆም ታረግና 30 ሴት ጋር መተኛቱን ቆም ታረግና 30 ወንድ ጋር መተኛቱን ቆም ታረጊና ይሄ ነገር ግን መቆሚያው መቼ ነው የማገባው? መቼ ነው የራሴ ህይወት ቢኖረኝ? እኔ ምን ገጥሞኝ ያውቃል መስላችሁ? HIV ፖዚቲቭ ናት ልጅቷ አታውቀውም። ያወቀችው መቼ ነው? እኔ ጋር ከመጣች በኋላ። እኔ በጣም በጣም በሚገርም ሁኔታ የሚታይባት የሆነ ነገር ስላለ እስኪ ቼክ አድርጊ። በጣም በእንባ በጣም በለቅሶ ግን ምን ማስተካከል ትችላለች? ይሄ ራስን የሆነ ነገር ስታደርጉ በነገራችን ላይ ራሳችሁን እዩ። ዝም ብለህ ስራህን ቆም አድርግና ትንሽ እስኪ ልክ ነኝ ወይ? የማደርገው ነገር ልክ ነው? የማስበው ነገር ልክ ነው? ስሜቴ ልክ ነው? አይምሮዬ ልክ ነው? ባህሪዬ ልክ ነው? ከእናቴ ጋር ያለኝ ነገር ልክ ነው? ከአባቴ ጋር ያለኝ ልክ ነው? ከዘመድ ጋር ከጓደኛ ጋር ስራዎቼ ላይ አይምሮዬ ላይ የማስበው ሀሳብ እያንዳንዱ ልክ ነው ወይ? እኔ ለምን እንደዛ እንደምላችሁ ታውቃላችሁ? በጣም የሚሰርቅ ከስተመር ነበር እና አሁን እግዚአብሔር ይመስገን በእኔ አይደለም በእግዚአብሔር ስራ ሌብነቱን ትቷል። ይሄ የማጭበርበር ብልጣብልጥ ምናምን ነው። ያ ነገር ደግሞ ህይወቱ ላይ መጥቶ ህይወቱን አደፍርሶበታል። ትንሽ እሱን ነገር ቆም አድርጎ ንስሐ ገብቶ ትንሽ መስመር ሲይዝ ነገሮች ትንሽ የመስተካከል የመረጋጋት አይነት ትንሽ ሰላም ስሜት ተሰማው እንጂ መጀመሪያ በሌብነቱ በዛው ላይ ይቀጥል ነበር። በጣም ባለትዳር ሴት እያሳደደ የሚማግጥ ከስተመር ነበር። አሁን ትቷል። የባለትዳር ብቻ ፈልጋ የምታማግጥ ከስተመር ነው። አሁን ትታለች። ስራዬ ብላ ከምትፈልገው ከማትፈልገው ወንድ ጋር የምትተኛ ከስተመር ነበረች። አሁን አቁማለች። በፊት ግን ማታ ብቻዋ ነው የምትኖረው። ማታ 2 ሰዓት ከተደወለላት ትንሽ አውርታ እስከ 4 ሰዓት ካወራት 4 ሰዓት ወጣ ልትሄድ ትችላለች። ራሷ ምን ብላኛለች? ከሌሊቱ 8 ሰዓት ጠርቶኝ እብድ ነኝ ወይስ ጤነኛ ነኝ ይላሉ አሁን አለች። ከሌሊቱ 8 ሰዓት ጠርቶኝ ተነስቼ ወጥቻለሁ። ተነስቼ ከሌሊቱ 8 ሰዓት እንግዲህ ኢማጂን አስቡት። ምን ያህል ራስን አለማወቅ፣ ምን ያህል ራስን አለማክበር አስቡ። ከሌሊቱ 8 ሰዓት ተነስታ ገላዋን አክብሮ ከሆነ ማታ እኔ ጋር ደሪም አንድ ነገር እኮ ነው። ከሌሊቱ 8 ሰዓት እንደ አውሬ አንዱ እስኪ ማጀራቷን ብሏትስ ቢሆን ምን ብላ ልታወራ ነው? ዞሮ ያቺ ሴት በጣም በሚገርማችሁ ሁኔታ HIV ፖዚቲቭ መሆኗን እዚህ ከመጣች በኋላ ነው ያወቀችው። እሱን ሳታግን ያለ ኮንዶም ከብዙ ወንዶች ጋር ነው የተኛችው። እንግዲህ ስንት ሰው በዚች ምስኪን ሴት እሷም ሳታቀው እነሱም ሳያውቁት ስንት ሰው ህይወቱ ተበላሽቷል በዚህ ሴት ሰበብ። እኔ በነገራችን ላይ በጣም ሲሪየስ ነገር ነው የምነግራችሁ። ነጋዴዎችም ነግዱ፣ ሰራተኞችም ስራ ስሩ፣ ባለትዳሮችም ትዳራቸው ሙሉ፣ ባለስልጣንም እንደዚህ። የሆነ ቦታ ግን ቆም ካልን ወይ ቆም ካላችሁ እኔም ከቆምኩኝ በጣም ብዙ የምንማረው ነገር ካልቆምን ራሳችንን ማንገመገም ከሆነ እኔ ተጠቀሙበት። በነገራችን ላይ ሁሌ ወረቀቴ ላይ ጽፋለሁ። በቃ ራሴ መገምገም፣ ደሞዜ ስንት ነው፣ ገቢዬ ስንት ነው፣ ወጪዬ ስንት ነው፣ ይሄ ነገር ጤናዬ ላይ በተቻለኝ መጠን ነው የሰራተኞቼን ደሞዝ የነሱን ህይወት ሁሌ በቃ እንደጻፍኩ እንደተጨነቅኩ። ለምን መገምገም አለብህ ራስህን። የምታወራው ነገር የማትኖር ከሆነ ንግግር ፌክ ይሆናል፣ ነገ አደባባይ ላይ ይወጣል። የፈለጋችሁ ሚዲያ ላይ የምታወሩ ሰዎች እኔ እመኑኝ ያልኳቸው የማወራውና የምኖረው ግን ልክ ነው ብላችሁ በተቻላችሁ መጠን ገምግሙ። አለበለዚያ ያስታውቅባል፣ ለአንተ አይታወቅህም። ሰዎቹ ግን ፊል ያደርጉታል። ይሄ ሰውዬ አስመሳይ ነው ይሉሃል። እኔም እንደዛ ከሆንኩኝ ካሜራ ውስጥ እናንተ ታዩኝና ይሄ ሰውዬ አስመሳይ ነው፣ የውሸት ነው፣ ለሰው ተጨንቆ አይደለም ትላለህ። ይሄ 100% አደባባይ ላይ ይወጣል የሆነ ሰዓት ላይ። ስለዚህ ምክሬ ምንድነው? ነጋዴም ሁን ባለትዳርም ሁኚ
ለማግባት ያሰብክን 30 ሴትም ጋር የምትሄድ የሰው ገንዘብ የምትሰበስብም ሰውን ብቻ የቆምኮ ቦታ ቆምና ራስህን ገምግም። ራስን መገምገም አቅጣጫህን ቀይረ በሚገርም አዲስ ለአእምሮህም ሰላም፣ ለጤንነትህም ሰላም፣ ለወደፊትም እድሜህ ረጅም የሚያደርገውን መንገድ ትከተላል። እግዚአብሔርንም ደስ የሚያሰኝ አንተንም ህይወትን የበረከት ህይወት የሚያደርግ ራስንም ማትገመግምና የሆነ ቦታ ላይ ቆመ ራስንም ማታይ ከሆነ ግን ዝም ብለህ ትሄዳለህ። ወዴት እንደምትሄድ አታውቅም። ልክ እንደዛ እንደ መንገደኛው ይሄድና ሁለተኛ መንታ መንገድ ላይ ሲደርስ ወዴት ነው የምትሄደው? ወዴት እንደሚሄድ አላውቅም። በቃ ሁለቱም መንገድ ያስኬዳል። በዚህ የምትሄድ ወዴት እንደምትሄድ ስለማታውቅ ይሄም ያስኬዳል፣ ይሄም ያስኬዳል። ቆም ብሎ ግን ራሱን የገመገመ ባለቤቴ ለምንድን ነው የምንጨቃጨቅ? 7 ዓመት ተጨቃጨቀ። ካልሲ ታጠበ አልታጠበ፣ ሸሚዝ ተተኮሰ አልተተኮሰ፣ ሴክስ ከኔ ጋር ተኛ አልተኛም፣ 7 ዓመት ተጨቃጨቀ፣ 10 ዓመት ተጨቃጨቀን። እስኪ እንቁም ብለህ ራስን ትገመግማለህ። እኔ እዚህ ከተማ በብዙ ነገር እገረማለሁ። በባህሏ ብልት ፋርማሲ ሐኪም ቤት የምትዞር ከስተመር አለች። ራሱን የሚገመግም ወንድ ቢሆን ኖሮ በአንተ ብልት እሷ ምን በወጣት ነው ሆስፒታል ግዴታዋ ነው፣ የባህሏ ችግር የእሷ ችግር ስለሆነ። ነገር ግን በአንተ ብልት በየፋርማሲ በየሆስፒታል መንከራተት ነበረበት። አንተ ራስን የምትገመግም ሰው ብትሆን በአንተ ችግር ሚስት ሽማግሌ ጋር መግባት በቴክስት በአንተ ቴክስት አንተ ራስን ብትገመግም እኮ ሚስት እያለች እንዴት ቴክስት አደረገ? በትዳር ላይ እንዴት ትመንግጥ? እንዴት ገንዘብ ታሸሻል? ራስን መገምገም ቢኖር ኖሮ አንተ የምታረገውን ነገር አታረገ። ራስን መገምገም ቢኖር ኖሮ አንቺ እያደረግሽ ያለሽውን ነገር አታረጊም። ንቀቱን፣ ስድቡን፣ ሴክስ አላረግም ማለቱን፣ ባለቤትሽ አለመንከባከቡን ራስን መገምገም ነገር ቢኖር ይሄን አታረጊም። ራስን የመገምገም ችግር ቢኖር ባልና ሚስቶች ረጅም ዓመት እየተጨቃጨቁ እየተደነቋቆሩ አንድ ቤት አይኖር። የኔ ጭቅጭቅ ልጆቼ ላይ ምን ስሜት፣ ሌላው ቀርቶ እኔ ኮስተር ብዬ የሆነ ቪዲዮ መቀረጽ ያ መኮሳተሬ እናንተ ላይ ስሜት ይፈጥራል። ታምናላችሁ? ያ የሆነ ደስ ብሎ ፈገግ ብዬ ሳወራ ደግሞ ያ ፈገግታዬ እናንተ ላይ የሆነ ስሜት ይፈጥራል። ስለዚህ ረጅም ዓመት የሚጨቃጨቁ ባልና ሚስቶችም ምን ያለ ማለት ችግር ነው? ራስን ያለ መገምገም ችግር። ያላገባች ረጅም ዓመት ቁጭ ያለችም ሴት ለምን ብቻውን ቁጭ ያለች? ራስን አለመገምገም። ምናልባት የእግዚአብሔር ፈቃድ አይደለም፣ ምናልባት የሷ ችግርም አለ። እኔ በቅርብ የተሞሸረች ካስተመራለችኝና እዚህ ጠር ላይ ነው ያገባችው እና እኛ ጋር ጥቅምትና ህዳር እንግዳችን ነበረች። በታሪክ ወንድ አታገኙ። እንዴት እንደምትሳደብ እንዴት እንደምታስቀይም ስልክ ብሎክ ታደርጋለች። እንግዲህ አንድ ጨዋ ሴት እኮ ወንድ ሲያወራት በትክክል ማውራት አለባት። በነገራችን ላይ ፈረንጅ ውጭ ሀገር ቀለበት ሲደረግላት እንደዚህ ነው የምትንቀጠቀጠው። ብዙዎቹ ሳያገቡ ቆሞ በዛው ይቀራሉ። ባል ሳያገቡ ልጅ ሳይወልዱ መውለጃ ጊዜያቸው አልፎባቸው። እኛ ሀገር እንደምናራክሰው አይደለም። አንድ ሰው ላግባሽ ሲላት እወድሻለሁ ሲላት እንደምናራክሰው አይደለም። ያ ደግሞ እዚህ ይመጣል። አሁንም እየመጣ ነው። በሚሊዮን የሚቆጠሩ ሴቶች እያገቡ አይደለም። ሴቷም ትዳር አትፈልግም፣ ወንዱም ትዳር አይፈልግም። ፈልጎ የምትፈልገውን አታገኝም፣ የሚፈልገውን አያገኝም። ከዛ ውጪ ደግሞ አለመጣጣም ችግር አለ፣ የባህሪ ችግር አለ፣ ሴቶች ላይ የባህሪ ችግር አለ፣ ወንዶች ላይ የአይደንቲቲ፣ የአይምሮ፣ የሰውነት፣ የስሜት፣ የባህሪ ችግር አለ ማለት ሴቶቹ ላይ ወንዶቹ ላይ ሰው ፈላጊና እንደዚህ የተላለፈ ወንዱ የሚፈልጋት ሴት አለች፣ ሴቷ የምትፈልገው ወንድ አለ። እንደዚህ መተላለፎች አሉ። ስለዚህ ያላገቡ ሴቶች ቁጥር እድሜያቸው 36፣ 38፣ 39፣ 40 ድረስ እስከ 50 ዓመት ያላገቡ ሴቶች አሉ። ውጭ ሀገር ላግባሽ ሚስቴ ሆኝ ስላ ትንቀጠቀጣለች። በደስታ ነው የምትቀበለው፣ አክብራ። እሺ ጌታ። ጭቅጭቆች ይኖራሉ። እኛ ሀገር እንግዲህ ባህል በጠፋበት ሚስት በጠፋችበት በዚህ ዘመን ስልክ ተቀብሎ ላውራሽ ሲል አትመልስም፣ ብሎክ ታደርጋለች። ካልፈለገች ያለመስጠት አንድ ነገር ነው። ነገ ለምና ራሱ ላታገኝ ትችላለች። እኔ አንድ ትልቅ ሰው ቢሮ የመጣና እንደው እባክህን እኔ ሌላ ነገር እንድትመክረኝ አይደለም፣ ጥሩ ሚስት አለኝ፣ ልጅ አለችኝ 24 ዓመቷ ነው እና አጠገቧ ወንድ አላይም እና እሰጋለሁ። ዝም ብላ እንዲህ ቆማ እንዳትቀር ምናልባት እኔ አባቷ ማገዝ ካለብኝ ብዙ ጊዜ እላታለሁ። እንደ አንቺ እንዲህ አድርገኝ ሲል አይ አባ እግዚአብሔር ሲፈቅድ ነው ብላ ዝም ትላለች። ብዙ ማውራትም አትፈልግም። ፊትም ስትሰጥ ድንገት እኛም ሰብሰብ ብለን አዲስ ወንድ እሷን ሲያያት እሷ እይታዋ በፍቅር አይን ሳይሆን ከሴት እንደሚጠብቀው አይደለም የምታየውና እሰጋለሁ። እንደው የምትመክረኝ ነገር አለ ብሎ አባት ለልጁ መጥቶ ተማክሮ ያውቃል። እናት ለገዛ ልጇ መታ ተማክራ ታውቃለች። እና ምንድነው ይሄ ራስን አለመገምገም ብዙ ወንዶችን ቆሞ እንዲቀሩ እያደረገ ነው። ብዙ ሴቶችን ቆሞ ይሄ ግን ስላችሁ በነገራችን ላይ እግዚአብሔር ጊዜ አለ። ሮምን በአንድ ቀን አልተገነባችም ይባላል። ሁሉም ነገር ጊዜ አለ። የምትወልድበትም ጊዜ፣ የምታገባበትም ጊዜ፣ የምትሞትበትም ጊዜ አለ። በአንድ ቀን አልተወለድንም፣ በአንድ ቀን አናገባም። በአንድ ቀን አልተወለድንም፣ በአንድ ቀን አንወልድም፣ በአንድ ቀን አንሞትም። ስለዚህ አንተ የምታገባው የሆነ ቀን ነው፣ አንተ ሀብታም የምትሆነው የሆነ ቀን ነው፣ እሱ የሚያገባው የሆነ ቀን ነው፣ እሱ የሚወልደው የሆነ ቀን ነው። ግን ነጥቤ ባጭሩ ምንድነው? ያላገባችሁም ሰዎች፣ ያገባችሁም ሰዎች፣ ፍቅረኛ ያላችሁም ሰዎች፣ 30 ወንድ ጋር 30 ሴት ጋር የምትሄዱም ሰዎች፣ ነጋዴዎችም፣ መንግስት ሰራተኞችም፣ ተማሪዎችም፣ ጫት ቃሚም፣ ሱሰኛም ሁን ብቻ ባለህበት ቦታ ቆመ እስኪ ራስን ገምግም።
ጫቱ የሚጠቅም ነገር ነው ወይ? መጠጡ የሚጠቅም ነገር ነው ወይ? ሴቱ የሚጠቅም ነገር ነው ወይ? የያዝከው ነገር የሚጠቅም ነገር ነው ወይ? በተለይ ለነገ ህይወት ቁጭ ብለህ ራስን ገምግም። አምሹር 100% ዛሬ ማታ መተኛት ትጀምራለህ። የሆነ ነገር ጽፈ ይሄን ነገር ማስተካከል አለብኝ ፊክስ ማድረግ አለብኝ ብለህ ዛሬ ወስነ ዛሬውን የሰላም እንቅልፍ ተኛ። ራስን ማትገመገም ከሆነ ግን ነገ ተመልሰህ ወደማትወጣበት ነገር ትገባለህ እና ራስን ማትፈልገው ቦታ ታገኛለህ። ስለዚህ በተቻላችሁ መጠን ባልና ሚስቶች ጭቅጭቅ ላይ ያላችሁ ራሳችሁን ገምግሙ። ያላገባችሁ ሴቶች እስኪ ምንድነው ችግሩ እኔ ጋር ብለሽ በወርም በቀናት መካከልም ቆመሽ ራስሽን ገምግቢ። ነጋዴ ላይ ስራ ላይ ሁላችሁም ብቻ ራሳችሁን ገምግቡ። የሚገርም ለውጥ እኔ ህይወቴን የቀየረ ነገር ነው አልኳችሁ። ሲታይ ቀላል ነው፣ ነገር ግን ህይወቴን የቀየረ በየቀኑ ራሴን መገምገሜ የት ነው ያልኩት? ሶሻል ሚዲያ ላይ እንትኑ ላይ ቀረጻው ላይ እንግዶቼ ጋር ረፍት ላይ ወክ ላይ ስፖርት ላይ ቤተሰቤ ጋር ስንት ጊዜ ይሄ ራስን መገምገም ህይወቴን ቀይሮታል እና ራሳችሁን በየቀኑ ለመገምገም ሞክሩ። የሚገርም ለውጥ ራሳችሁ ላይ ታዩበታላችሁ። እንግዲህ ሚያዝያ 1 የሚጀምር ቤታችሁ ሆናችሁ ባህሪያችሁ ላይ፣ ስሜታችሁ ላይ፣ ሰውነታችሁ ላይ፣ አይምሮአችሁ ላይ፣ አመለካከታችሁ ላይ፣ አስተሳሰባችሁ ላይ፣ የፍቅር ህይወታችሁ ላይ፣ የደስታ ህይወታችሁ ላይ፣ የገንዘብ ህይወታችሁ ላይ መስራት የምትፈልጉ ካላችሁ ብዙ አለመግባባት፣ ጭቅጭቅ ነገር ቤታችሁ ካለ ወይ ደግሞ ያላገባችሁም ሰዎች ሚያዝያ 1 የሚጀመር የኦንላይን ስልጠና አለ። አዲስ አበባም ያላችሁ ክፍለ ሀገርም ያላችሁ ውጭ ሀገርም ያላችሁ ባላችሁበት ቦታ ሆናችሁ ስለ ትዳራችሁ በቂ እውቀት የምታገኙበት ከምሽት 3 ሰዓት እስከ 4 ሰዓት በሳምንት 2 ቀን ለአንዳንድ ሰዓት ስልጠና በመውሰድ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም፣ ደስታ፣ ፍቅር ያለበት ማድረግ ትችላላችሁ። ይህን ቪዲዮ ለዘመድ፣ ለጓደኛ፣ ለቤተሰብ ላኩላቸው። ለበለጠ መረጃ 09774050 ላይ ደውሉ። እንዲሁ ደግሞ ዘወትር ማክሰኞ ነፃ ስልጠና አለ። አድራሻችን መገናኛ ስለሺ ህንፃ 3ኛ ፎቅ ቢሮ ቁጥር 311 ነው። የትዳር ሐኪም መጽሐፍ አለ። ስለ ፍቅር ህይወት፣ ስለ ትዳር ህይወት ባላችሁበት ቦታ የሆነ ነገር አንብባችሁ ጥሩ ነገር መያዝ የምትፈልጉ ካላችሁ በቅርብ ጊዜ አዲስ መጽሐፍ ሊወጣ ነው። የትዳር ሐኪም መጽሐፍን አንብቡ። የመማከር አገልግሎት ፈልጋለሁ፣ ትዳሬን ማዳን፣ ቤቴን ሰላም፣ ራሴን መፈተሽ እፈልጋለሁ የምትሉ ካላችሁ ደግሞ 09774050 ላይ ደውሉ። አመሰግናለሁ። በጣም መልካም ጊዜ